ሰላማት የጽሁፍ ቲዩብ ተከታታዮች አሁን ደግሞ ከባለፈው የቀጠለ የሰኔ 2017 ዓ.ም ማኔጅመንት ኤግዚት ኤግዛም ጥያቄዎች ከሙሉ ማብራሪያ ጋር ይዤላችሁ መጥቻለሁ እና እንደተለመደው ሼር፣ ሰብስክራይብ፣ ላይክ ማድረግ ከወደዳችሁትም የሆነ ሐሳብ ካላችሁ ኮሜንት ላይ መጻፍ አትርሱ የሚል ሐሳብ አለኝ። አዘጋጁ ግብረ ሐዋርያ መረሳ ነው። የሆነ ጥያቄዎች ምናምን ካላችሁ በ0923 71 738 ደውላችሁ ማናገር ይቻላል። እሺ እንቀጥል። በቀጥታ መጀመር ይሻላል። 11th The executives at Coca-Cola recently reviewed their marketing plans for Africa and decided to create one advertising campaign that would appeal to countries like Ethiopia, Algeria, and Angola because they have similar cultures. This approach is best described as A. Polycentricity, B. regiocentricity, C. ethnocentricity, D. geocentricity. እንደዚህ አይነት ጥያቄዎች መያዝ አለብን። እንደዚህ ነገሮች የሆነ ተርሞቹ በምሳሌ ስለሚመጡ የሆነ ብቻውን መያዝ ሳይሆን ከምሳሌ ጋር በቃ ዲቴል ትርጉሙን መያዝ አስፈላጊ ነው። ሁሉንም እንያቸው። የመጀመሪያው ፖሊሴንትሪሲቲ ይላል። ይሄ ገልጿል አይገልጽም? ፖሊሴንትሪክ ማለት ምንድነው? ፖሊ ማለት ብዙ ነው። ሴንትሪክ ማለት ደግሞ የሆነ ፎከስ ማለት ነው። ሁሉም ፎከስ ያደረገ which means tailoring the strategy to each individual country ማለት ነው። one unified campaign across several countries ማለት ነው። ይሄ ያለው ኮንቴክስቱ እሱ ነው የሚያወራው። one advertising campaign ነው የሚለው ለሁሉም። polycentric ግን to each individual ነው፣ ለሁሉም በየሁኔታው ማሰራጨት ነው። ይሄ opposite of ነው ያለው ኮንቴክስቱ ማለት ነው። አይገልጸውም ነው። regiocentricity የሚልም አለ። regio ማለት እየከፋፈለ የሚሄድ ማለት ነው። ሲሚላር የሆነ የከፋፈለ የሚሄድ አይነት ነው። ይሄ ገልጿል? አዎ ይገልጿል። because ምንድነው የሚለው they would appeal to countries like Ethiopia, Algeria and Angola because they have similar cultures. ተመሳሳይ አድቨርታይዚንግ እየተጠቀመ ነው። ለምን? ተመሳሳይ ባህል ስላላቸው ካልቸር ስላላቸው ማለት ነው። እንደዚህ ነገር for specific region ምናምን የሚደረግ አድቨርታይዚንግ ምንድነው? ሪጂዮ ሴንትሪክ ይባላል ማለት ነው። ሄር ማርኬት ሼር ሲሚላሪቲ ማለት ነው። ተመሳሳይ ባህል ስላላቸው በተመሳሳይ ከተሄደ አሪፍ ነው ብሎ የሚታሰብበት ነው። ሪጂዮ ሴንትሪክ ሲሪ ነው መልሱ። ሲ ያለው ደግሞ ኢትኖሴንትሪሲቲ ይባላል። ኢትኖሴንትሪክ ማለት የሆነ በራስ ኢትኒክ ማለት የራስ ማለት ነው። ኢትኖሴንትሪክ ማለት is home country ነው። Ethnocentric means the home country orientation dominates decision and the firm tends to standardize it based on home country practices. Based on home country practice ነው። ምንድነው? ለምሳሌ የኢትዮጵያ አድቨርታይዚንግ ለኢትዮጵያ የሚመጥን ኢትዮጵያው ኮንክ ለኢትዮጵያ የሚመጥን አድቨርታይዚንግ ተጠቅመ በሌሎችም እንደዛ አድርገህ መስራት ነው ኢትኖሴንትሪክ ማለት ነው። በራስ የማስተዋወቅ መንገድ ለሌሎችም አንድ አይነት ማድረግ ማለት ነው። focus on your ethnicity, focus on your culture ከሆነ ማለት ነው። ኢትኖሴንትሪክ አይደለም ይሄ የኮካ-ኮላ ማለት ነው። ዲ ያለው ደግሞ ጂኦሴንትሪሲቲ ይባላል። ጂኦሴንትሪሲቲ የሚባለው እንዴት ያለ ነው? ጂኦ ማለት ጂኦግራፊ ታውቁታላችሁ። ጂኦ ማለት ሁሉ ማለት ነው። ኢስ truly global ነው። integrated approach ነው።
this is one worldwide ነው one worldwide strategy rather than specific region ማለት ነው ጂኦ ማለት በቃ integrated approach ነው one worldwide strategy አይነት ነው ለሁሉም በየአካባቢው ማለት ነው region specific አይደለም region specific አይደለም የሆነ ሶ ከዚህ በጠቅላላ ስናየው ፖሊ ማለት ምንድነው ፖሊ ማለት የሆነ to each individual country አይነት ነው to each individual country region ደግሞ የሆነ specific ማለት ነው ኢትኖ ደግሞ በራስ አካሄድ ነው geocentricity ማለት ደግሞ የሆነ ግሎባል በግሎባል ኢንተግሬትድ one worldwide strategy ማለት ነው እንደ ዓለም ማሰብ ነው region specific አይደለም ነው ሶ የቁጥር 11 መልስ ምንድነው ማለት ነው regiocentricity ማለት ነው ለምሳሌ በአፍሪካ ያሉ የአፍሪካ ባህል መሰረት አድርጋ ተመሳሳይ ነው ተብሎ የሚታሰቡት just ማስተዋወቂያ መስራት በኢሮፕ ያሉትም እንደዚህ የሆነ እንደዚህ አይነት አሰራር ማለት ነው እሺ እንቀጥል so best answer B ነው ቁጥር 11 እሺ 12 one of the following is tacit knowledge ይላል tacit knowledge so እዚህ ጋር explicit እና tacit የሚባሉ አሉ explicit እና tacit so ይሄንን መረዳት ያስፈልጋል A structured ነው B easy to transfer C personal ነው D objective ነው ይላል ሁሉንም እናያቸው የመጀመሪያው structured ይላል አይነት explicit ነው የሆነ ኮድ የሚሰጠው ነገር ማለት ነው explicit knowledge የሆነ organized የሆነ text knowledge ማለት ግን ዝም ብሎ በሰዎች ያለ ዝም ብሎ ነው እውቀት ነው just ግን organized ወይም structured ወይም በጣም ሁሉም ነገር የተስተካከለ ቀላል የሆነ ነገር አይደለም ያችሁ text knowledge ማለት ነው structured እና organized ግን የexplicit knowledge ነው explicit knowledge ነው so structured የሚለው የtext knowledge ባህሪ አይደለም B ያለው ደግሞ easy transfer ይሄም ባህሪው አይደለም hard to ምክንያቱ organized አይደለም codified አይደለም structuredም ስላልሆነ easy to transfer አይደለም ይሄ የexplicit ባህሪ ነው C ያለው ደግሞ personal ይላል personal ልክ ነው ይሄ yep personal ነው የሆነ በራሴ የምታገኘው ወይ አንበበ ምናምን ሳይሆን እውቀቱ ዝም ብሎ በራስ ማለት ነው በራስ personally የምታገኘው የምታውቀው ነገር አለ የሆነ structured ወይ ምናምን ሳይሆን ሰው እድሜው እየጨመረ ሲሄድ እውቀት እየጨመረ ይሄዳል ልክ ነው ሰው ሲያድግ እድሜው ራሱ ያስተምረዋል so this personal ነው is experience based ነው በልምድ የሚገኝ ነው የሆነ context specific ነው የሆነ በራስ በየቦታው ሊለያይም ይችላል ማለት ነው so እንደዚህ አይነት ነው and embedded in action አንድ የሚያውቀው ሌላው ላይ ያውቀው ይችላል based on your action based on your አሰራር ነው በቃ based on your ኑሮ ነው so personal ነው this ባህሪው ነው ይሄ characteristics of text knowledge ነው D ያለው ደግሞ objective ነው objective አላማ ምናምን ያለበት text knowledge አይደለም explicit ነው because explicit documented ነው verified ነው codified ነው በቃ እውቀቱ ለምን አላማ ያስፈልጋል ተብሎ የሆነ ማስረጃ ይሰጣል ያ ግን ዝም ብሎ ነው ማለት ነው ዝም ብሎ በራስ በሰዎች ሁኔታ በሰዎች አሰራር የሚሄድ ነው ማለት ነው ሶ የቁጥር 12 መልስ ነው ምንድነው ማለት ነው personal የሚለው ነው personal የሚለው C ማለት ነው personal ነው text knowledge ባህሪ
ቁጥር 13 እንሂድ እስኪ። እሺ ፈጠን ለማለት እንሞክራለን። አይደንቲፋይ the scope of operations management ከማናጅመንት ተርሞች የተያዙ ነገሮች በደንብ ማንበብ ያስፈልጋል። ኦፕሬሽን ማናጅመንት እንደ ኮርስም ስላለ የሆነ አሉ። ለምሳሌ ኦፕሬሽን ማናጅመንት ምንድነው ጥቅሙ? ምን ይይዛል? በርዕሱ የሳብጀክቱ ርዕስ ራሱ ይመጣል። ሳብጀክቱ ለምሳሌ ማናጅመንት ምንድነው? ምን ይሰራል? መጀመሪያ ማለት ነው ማናጅመንት ምንድነው? በቃ ስለ ማናጅመንት ትክክል የሆነው የትኛው ነው? ስለ ኦአር ኦፕሬሽናል ሪሰርች ምንድነው? እሱን መያዝ በቃ። ስታቲስቲክስ ምንድነው? ራሱ ስታቲስቲክስ ይሄ ይመጣል። ይህንን መረዳት አሪፍ ነው። ምን ይዳስሳል ነው ይሄም ኦፕሬሽን ማኔጅመንት ስኮፑ ልክ የሆነው የትኛው ነው? ኤ ለዛን ፕሮዳክሽን ማኔጅመንት፣ ቢ ሊሚትድ ፕሮዳክሽን ካምፓኒስ፣ ሲ ኢንክሉድስ ማኑፋክቸሪንግ ኤንድ ሰርቪስ ካምፓኒስ፣ ዲ covers mainly service sectors ይላል። እዚህ ጋር scope of operation management ኦኬ ሁሉም ለማየት እንሞክራለን። ለዛን ፕሮዳክሽን ማኔጅመንት ምናምን ይላል። ልክ ነው። ይሄ ፕሮዳክሽን እና ኦፕሬሽን ይሄ ልክ አይደለም። because operation management ሲባል broader ነው፣ በቃ ሰፊ ነው፣ እንደ ኮርስ እኮ ነው። ስለ ፕሮዳክሽንም ያወራል ማለት ነው። ፕሮዳክሽን ራሱ የሆነ ኦፕሬሽን ኮርሱን ማስታወስ ነው። ኦፕሬሽን ማኔጅመንት የሚባል ኦኤም እሱን ማስታወስ። ፕሮዳክሽን ብዙ ነው የሚያወራው ስለ ኦፕሬሽን ማኔጅመንት። ስለ ፕሮዳክሽንም ራሱ የሚያወራ ነው። ስለ ሰርቪስ ምናምን የሚያወራ ነው። ፕላስ ሰርቪስ ኦፕሬሽንስ even it includes supporting process ማለት ነው። ሰፊ ነው። ለዛን አይደለም ነው፣ ለዛን አይደለም። ይህን መረዳት ያስፈልጋል ማለት ነው። ኤ ስህተት ነው። ቢ ደግሞ limited to production companies አያችሁ፣ ሂንት እየሰጠን ነው። ተመሳሳይ ነው፣ ራሱ እየገለጸ ነው። limited ኔጌቲቭ ነው ያለው። operation only to production ምናምን አይደለም። it applies to both manufacturing and service organization። operation ማለት አሰራሩ ነው። ሰርቪስም የሆነ አካሄድ አለበት። የሆነ ስትራክቸሩ ራሱ የሚወጣው የሆነ ላይአውት ምናምን እኮ ሰርቪስ ላይአውት የሚባል አለ። እሱ በምንድን ነው የሚጠናው? በኦፕሬሽን ማኔጅመንት አይደል? እሱ ነው። ሁሉም ነው የሚያጠናው። ፕሮዳክሽን ካምፓኒ ብቻ አይደለም፣ ሰርቪስ ኦርጋናይዜሽንም ያጠናል ማለት ነው። ሊሚትድ አይደለም። ቢ ልክ አይደለም። ሲ includes manufacturing and service companies ይላል። ይሄ መጣ ልክ ነው። manufacturing and service because operation management spans goods and service። ስለ goods እና ስለ service by the way ስለ goods እና ስለ services ልዩነታቸው ይመጣል ብዙ ጊዜ። ይህ መረዳት ቀላል ነው። ያ ታንጀብል ነው፣ ያ ኢንታንጀብል ነው። so the answer is C ነው። ይሄ ዲ ያለው ደግሞ covers mainly service sectors ይላል። ምን ማለት ነው? only ማለት ነው። mainly service sectors ማለት ሰርቪስ ሴክተር ብቻ ነው ከቨር የሚያደርገው ምናምን የሚለው ስህተት ነው። ቱ ናሮ አደረገው። ይሄ ደግሞ ብሮድ ነው። ኦፕሬሽን ማኔጅመንት is not simple ነገር አይደለም። የቁጥር 13 መልስ includes manufacturing and service company የሚለው scope of operation management ነው ማለት ነው። እሺ እንቀጥል። 14 in which situation is the selling concept most commonly practiced? ይሄንን ሁሌም ይመጣል። ኮንሴፕቶች አሉ። ሴሊንግ ኮንሴፕት፣ ማርኬቲንግ ኮንሴፕት፣ ፕሮዳክት ኮንሴፕት፣ ፕሮዳክሽን ኮንሴፕት፣ ሶሻል ኮንሴፕት ምናምን የሚባሉ አሉ።
ቀላል ነው። በአጭሩ ራሱ ልነግራችሁ እችላለሁ ማለት ነው። ፕሮዳክሽን ብዙ በማምረት ማለት ነው። ፕሮዳክሽን ከሆነ ብዙ በማምረት አቬላብል በማድረግ የሚሰራ ነው ኮንሴፕቱ። የሆነ ገበያ ይገኛል ተብሎ ይታሰባል። ፕሮዳክት ኮንሴፕት የሚባለው ደግሞ አንድ ሰው ኳሊፋይድ ፕሮዳክት የሚያመርት ከሆነ የሆነ ይገዛል፣ ገበያ ያገኛል ተብሎ የሚታሰብበት አሰራር ነው። ኳሊፋይድ ስላቀረብክ ማለት ነው። ሌላው ደግሞ ማርኬቲንግ ኮንሴፕት ደግሞ የአራቱ ፒ የሚባሉት ፕሮዳክት፣ ፕሌስ፣ ፕራይስ፣ ፕሮሞሽን የሚባሉ ማለት ነው። እነዚህ ካሉ ጀስት ገበያው ጥሩ ይሆናል ብሎ የሚያስብ ነው። ከስተመሮች ይገኛሉ ብሎ የሚያስብ ነው። ሌላው ደግሞ ሶሻል ኮንሴፕት የሚባል ማለት የሆነ ለሶሳይቲው የሆነ ጥሩ ነገር ከሰራ የሆነ ቮለንተሪ ትምህርት ቤት ወይም ሌላ ሕክምና ምናምን ከከፈትክ ጥሩ ምስል ትፈጥርና ሰዎች አንተን ይወዱሃልና ገበያው ከስተመሩ በአንተ እየተሳበ ካንተ የሚገዛበት ነገር ይፈጠራል ተብሎ የሚታሰብበት ነው። በሁሉም የሆነ ኮመንሊ ፕራክቲስ የሚባለውን መያዝ አለብን። ይመጣል ማለት ነው። በአንድ አቅጣጫ ሳይሆን በብዙ ፕሮዳክት የሚመረጥበት መቼ ነው? ፕሮዳክሽን የሚመረጥበት ብዙ ጊዜ ፕራክቲስ የሚደረግበት መቼ ነው? ሶሻል ሁሉም መያዝ አለብን ማለት ነው። መሪያው in markets where customer preference are well understood እዚህ ጋር ሴሊንግ ኮንሴፕት ደግሞ አልነገርኳችሁማ። ሴሊንግ ኮንሴፕት ደግሞ ጉዝኝ በማለት በብዙ አድቨርታይዚንግ ከስተመሮች ይመጣሉ ብሎ የሚያስብ ሐሳቤ ነው። እዚህ ጋር መቼ ነው ጉዝኝ የምትለው መቼ ነው አሁን የሚለው መቼ ነው ፕራክቲስ የሚደረገው? የመጀመሪያው ሰዎች in market where customer preference are well understood ከተረዳ ከስተመር ኒድ ምናምን የሚለው ነው። ከስተመር ፕሪፈረንስ ከተረዳ ይሄ ኮመንሊ ፕራክቲስ ይደረጋል ይላል። ይሄ ስህተት ነው። ምክንያቱም ከስተመር ፎከስድ ማርኬቲንግ ኮንሴፕት ነው። which starts with customer need ሰው የሚፈልገው ከስተመር ኦሪየንትድ ነው። ማርኬቲንግ ሲባል ከስተመር የሚገዛ ፕሮዳክቱ አይደለም ነው የሚለው ማርኬቲንግ ማለት ነው። ፕሮዳክቱ ሳይሆን የሚያገኘው ነገር ነው የሚገዛው። ቲጋ አይደለም የሚገዛው ማየት። ይሄንን ከስተመር ኒድ የሚለው ነገር ነው ፎከስ የሚያደርገው። ያለው ከስተመር ፎከስ ስለሆነ ማርኬቲንግ ኮንሴፕት ነው። ቢ ያለው ደግሞ when a company focus on long term customer relationship ይህም just ከከስተመር የተያዘ ነው። is also marketing concept ነው። customer relationship management CRM ፎከስ ያደረገ ነው ማለት ነው። ከሴሊንግ ኮንሴፕት የተያዘ አይደለም። for customer relationship እንዴት አድርጌ መያዝ አለብኝ ከስተመር። ሲ ያለው ደግሞ for unsought goods that require significant promotional effort ይላል። ልክ ነው። አዎ የማይሸጡ ፕሮዳክቶች ከሆኑ ፕሮሞሽናል ኢፈርት አድርጉ። እባካችሁ ጉዝኝ ትለምናለህ። እባካችሁ ይሄ ምርጥ ዕቃ ነው ምናምን ያልክ ማለት ነው። ሴሊንግ ኮንሴፕት ይባላል። ሴሊንግ ኮንሴፕት emphasizes aggressive promotion። እባካችሁ ጉዝኝ በቃ ሰዎችን ታስጨንቃለህ። አግሬሲቭ ነው። አግሬሲቭ ፕሮሞሽን እንዲጎዝ ማለት ነው። ብዙውን ጊዜ አንሳውት የሆኑ ገሮች ይጠቀማለህ። እነ ላይፍ ኢንሹራንስ የታይፕ ኦፍ ጎድስ አለ። እነሱ ይመጣሉ። ብዙ አይነት ኮንቬንሽናል አንሳውት ብዙ አይነት አለ። እሱን መያዝም አስፈላጊ ነው። የሆነ ለምሳሌ ላይፍ ኢንሹራንስ የሆነ ብዙ ነገር የማይሸጡ ነገሮች ፕሮሞሽናል ኢፈርት አደርጋለህ ማለት ነው።
ሲ ነው መልሱ። ዲ ያለው ደግሞ when there is high demand for a product that exceeds supply ነው። high demand አለ when there is high demand for a product ከሰፕላይ ይሄ ፕሮሞሽን ራሱ ብዙም አያስፈልግም ማለት ነው። ሶ ሴሊንግ ፕሬሸር አያስፈልግም፣ ሴሊንግ ኮንሴፕት የለም እዚህ ጋር። ዲማንድ ኦልሬዲ ግሬተር ዛን ሰፕላይ ስለሆነ ማለት ነው። ሶ ይሄ ጀስት ኢትስ ኖት ፕሮሞሽን ራሱ አያስፈልገውም ኦልሞስት የታወቀ ስለሆነ ማለት ነው። ሶ the answer የቁጥር 14 መልሱ ሲ ነው። እሺ እንቀጥል። 1.5 In preparing for the physical examination of a candidate, which action is most crucial to take? እንደዚህ የመጡ ነው። አሁን በጣም ረጃጅም ጥያቄዎች የመጡ ነው። ይህንን ለመረዳት ደግሞ መሸምደድ ምናምን just ጭንቀት ነው የሚፈጥርላችሁ እና በተቻለ መጠን ጥያቄዎቹ መረዳት ስታጾኑም የምታነቡት ነገር ምንድነው የሚለው ብላችሁ ከራሳችሁ ጋር በራሳችሁ ቋንቋ ይዛችሁ ማስቀመጥ ነው። ኤግዛሚኔሽን እየተደረገ ነው። ሶ በጣም አስፈላጊው ምንድነው ነው? በጣም አስፈላጊው ነገር ምንድነው? መሪያው schedule the examination before any interviews are conducted. Schedule the examination before any interviews are conducted. ልክ ነው ወይ? ትንሽ ይከብዳል። ልክ ነው ይመስላል። ጀስት ግን ከፊዚካል ኤግዛሚኔሽን ጋር schedule the examination before any interview any የሚለው ራሱ አፍራሽ ነው። so just it's not an appropriate ማለት ነው። so timing should follow job related justification እና legal compliance ነው። so ይሄ አይሆንም ማለት ነው። አይሆንም any interview ኮንዳክት ከመደረገ በፊት before any interview examination physical examination አድርጋ አይደለም ኢንተርቪው የምታደርገው ብዙ ጊዜ እንዲያም ይስተት ነው። just ሁሌም ክሩሻልም ስለሚሉ ማለት ነው very critical የሚለው ስለሆነ just እሱ አስፈላጊ አይደለም። ልክ ይመስላል just ግን ከሌሎቹ ቤስት ነው የምመርጠው። ብዙ ልክ ሊኖር ይችላሉ፣ በጣም ልክ የሆኑ ደግሞ መምረጥ አለብን። B initial communicate the job related requirements that justify the examination ይላል። ልክ ነው? yep ልክ ነው። job related ከሆነ communicate ማድረግ አለበት። and transparency about why the exam is necessary ምናምን የሚለው ከሌጋልና ከኤቲካል ስታንዳርድ ኮሙኒኬት ማድረግ አስፈላጊ ነው። የሚያስፈልገው ዝም ብለ ኤግዛሚኔሽን ማድረግ አያስፈልግም። so B ትክክል ነው። ትክክል በጣም ትክክል ነው። ሲ ደግሞ keep the examination process confidential from all staff። ብዙ ጊዜ ምርጫ ላይ all እና any የሚሉት ብዙ ጊዜ አፍራሽ ሊሆኑ ይችላሉ። በደንብ ትኩረት ማድረግ አስፈላጊ ነው። keep the examination process confidential from all staff. all staff what ከባድ ነው ተገኗል። ይሄ ኮንፊደንሻሊቲ አስፈላጊ ነው። ግን from all የሚለው impractical ነው። legitimate need to know ከሆነ ግን አክሰስ ማድረግ አለባቸው አስፈላጊ ከሆነ ማለት ነው። አስፈላጊ ከሆነ ስታፎቹ ካንተ ጋር ሊሰሩ ይችላሉ ወይም ሊያግዙ ወይም ሊያውቁ ይችላሉ ማለት ነው። ፊዚካል ኤግዛሚኔሽን ስህተት እየሰራ እንደሆነ አንተን ራሱ ቼክ ሊያደርጉ ይችላሉ ማለት ነው። ሶ ኤግዛሚኔሽን ፕሮሰሱ በጣም ስትሪክትሊ የሚመለከታቸው አካላት ማወቅ ይችላሉ። ልታሳውቃቸው ትችላለህ
የመጥቶልኛል ምናምን ትላችሁ ትችላለህ የሚመለከታቸው ከሆነ ማለት ነው አስፈላጊ ከሆነ so see just ልክ ይመስላል just ግን ትንሽ ስህተት አለበት ነው be ensure that the examination is conducted merely by an external physician እዚህ ጋር merely የሚለው አለ only ትርጉም ነው ያለው only so external የሚለው not crucial element ነው በጣም only የሚለው just examination እሱን ብቻ ላይሆን ይችላል ነው based on the job ነው job related justification job related examination የምታደርገው እንጂ ማለት ነው so best answer B ነው communicate the job related requirements that justify the examination ነው B ነው መልሱ 16 እንቀጥልሽ ቼንጆቹ አይተን ነበር ቼንጅ ይመጣል በተለይ ማኔጅመንት ሲባል ግድ ቼንጅ ማወቅ አለብን ቼንጅ ማለት ነው ፕሮሰሶቹ አሉ የቼንጅ ፕሮሰስ እነሱም ያዝ እነዚህ ታይፕ ኦፍ ቼንጆች ይህ ካልተረዳን ጀስት ማኔጅመንት አለማወቅ ነው የሚባለው A manufacturing company is facing external pressure to adapt to new environmental regulations. As a result, it decides to overhaul its production process to meet compliance requirements. This type of change is best described as A. Developmental, B. Incremental change, C. Unplanned, D. Revolutionary change. የሆነ ማኒፋክቸሪንግ ካምፓኒ አለ ብዙ ፕሮጀክቶች አሉት እና ያ ፕሮጀክቶች ተጽዕኖዎች አዳፕት ለማድረግ ኒው ኢንቫይሮንመንታል ሬጉሌሽን አዳፕት ያደረገ ነው ሶ በዚህ ምክንያቱም ፕሮዳክሽን ፕሮሰሱ እየተቀየረ ነው ያለው ማለት ነው ሶ ይሄ ምንድነው ምን አይነት ቼንጅ ነው አሁን ምን አይነት ቼንጅ ነው this production process በጣም እየተቀየረ ነው ያለው ሶ ምንድነው የመጀመሪያው A developmental ይላል ምንድነው developmental ይሄ ከchange management የሚለው የመጣ ነው leadership and change management so developmental ማለት incremental improvement ነው አብዛኛው ጊዜ የማደግ ነው type of incremental ነገር ነው የማደግ like skill like process like system ነው not a major overhaul የሚለውን keyword overhaul የሚለው ነው overhaul so developmental change ይሄ ኮንቴክስት አይገልጸውም developmental ማለት ቀስ እያለ ማደግ ነው የእድገት ለውጥ ነው so በስኪል ሊሆን ይችላል በፕሮሰስ ሊሆን ይችላል በሲስተም ሊሆን ይችላል ማለት ነው ኢምፕሩቭመንት ነው ይሄ ግን ሁሉም ፕሮዳክሽን ፕሮሰሱ በጣም እየተቀየረ ነው ያለው ማለት ነው so A አይገልጸውም B ስናይ ደግሞ ኢንክሪመንታል ቼንጅ ይላል ኢንክሪመንታል ሱም እንደሚነግረን ስሞል ነው ዲቨሎፕመንታል ታይፕ ኦፍ ኢንክሪመንታል ነው ግን በጣም ትንሽ በደንብ አይደለም ደና ነው ኢንክሪመንታል ቼንጅ ከሆነ ግን በጣም ስሞል ነው ስቴፕ ባይ ስቴፕ ኢምፕሩቭመንት አይነት ነው ቀስ እያለ ማደግ ማለት ነው በትንሹ በየቀኑ ይሆናል so ይሄ ስኬሉ ትንሽ ነው which means doesn't capture the scale የሆነ generalized የሆነ change አይደለም ማለት ነው so incremental change አይገልጸውም C ስንሄድ ደግሞ unplanned ሁለት በፕላን አንፃር ስናይ planned እና unplanned change የሚባል አለ planned change ማለት ታስቦ እቅድ አውጥታ የምትጋበት ለውጥ ነው unplanned ከሆነ ግን የሆነ ችግር ሲያጋጥም ያንን ችግር ለማለፍ የምትሄድበት ለውጥ ነው so unplanned change ማለት the trigger is external ነው
የሆነ ኢንተርናል የሚባለው በፕላኔት በውስጥ ፍላጎት ከሆነ ፕላኔት ቼንጅ ነው የሚባለው። ኢንተርናል ኦርጋናይዜሽኑ ፈልጎ ማደግ አለብኝ ብሎ ሲነሳ ማለት ነው። የሆነ ሞተሩ ማለት ነው። ሞተሩ ትሪገር የሚያደርገው እሱ ነው። አንፕላንድ ኤክስተርናል ነው። ጀስት ቤስት ነው። ቤስት ዲስክራይብ የሚያደርገውም ስለሆነ አንፕላንድ ቼንጅም አይገልጸውም ነው። ሶ ሲም ልክ አይደለም። ዲ ስንሄድ ሪቮሉሽናሪ ቼንጅ ይላል። ሪቮሉሽናሪ ቼንጅ ይህ በጣም ልክ ነው። የሆነ ለኢንቫይሮንመንታል ሬጉሌሽኑ ሪቮሉሽናሪ ቼንጅ ማለት እንደ አብዮታዊ ለውጥ ማለት ነው። ከፍተኛ ለውጥ ማምጣት ማለት ነው። ሪቮሉሽናሪ እና ኢቮሉሽናሪ ለውጥ፣ ኢቮሉሽናሪ ሁለቱም ይመሳሰላሉ። ኢቮሉሽናሪ ከሆነ ቀስ ቀስ እያለ ነው የሚሄዳል። ኢቮሉሽን ለምሳሌ ሰው ከዝንጀሮ መጥቷል ምናምን የሚል አለ። እሱ ነው ኢቮሉሽን አይነት፣ እሱ እሳቤ ማለት ነው። ሶ የሆነ ለውጥ ቀስ በቀስ ማምጣት አይነት ነው። ሪቮሉሽናሪ ግን እንዳለ በደንብ መለወጥ ነው። ሶ ፋንዳሜንታል ትራንስፎርሜሽን ማለት ነው። በቃ የማይታሰብ ለውጥ፣ በጣም ትልቅ ለውጥ ማምጣት ነው። ሶ ቤስት ኮንቴክስቱ የሚገልጸው የቁጥር 16 ዲ ነው። ሪቮሉሽናሪ ቼንጅ ማለት ነው። ስር ነቀል ለውጥ ማለት ነው። ቤስት የሆነው ዲ ነው፣ ሪቮሉሽናሪ ቼንጅ። እሺ እንቀጥል። ቁጥር 17 from the types of production process which one demonstrates the frequently to produce highest volume with fully standardized products. A. project, B. continuous, C. mass, D. job shop. ይህ ይመጣል ጊዜ ይመጣል። ከፕሮፌሽናል ማኔጅመንት የመጣ ጥያቄ ነው። ምንድን ነው የሚለው ጥያቄው? ፕሮዳክሽን ፕሮሰስ አይነት ሆኖ ብዙ ቮሊዩም፣ ብዙ ታይፕ ኦፍ ፕሮዳክት፣ ብዙ ፕሮዳክት ያመርታል። ግን ስታንዳርዳይዝድ ፕሮዳክት የሚያመርት የአመራረት ዘይቤ ምን አይነት ነው? ሁሉም እናያቸው እስኪ። የመጀመሪያው ፕሮጀክት ይላል። ፕሮጀክት ማኔጅመንት አለ። ፕሮጀክት ምን አይነት ነው? ፈረስትሊ we have to know ፕሮጀክት ዩኒክ ነው፣ አንድ ነው፣ one of output ነው፣ የሆነ አንድ ፕሮዳክት ነው አብዛኛው ጊዜ which means የሆነ ሰርቪስ የሚሰጥ ብሪጅ ሊሆን ይችላል፣ ፊልም ሊሆን ይችላል፣ የሆነ ነው ማለት ነው ፕሮጀክት ሲባል። ከዛ አብዛኛው ጊዜ ሎው ቮሊዩም ነው። ሃይ ከስተማይዜሽን ግን ሊሆን ይችላል፣ ጀስት በየሁኔታው ማለት ነው። ሶ ፕሮጀክት ሲባል ዩኒክ ነው፣ ሞር ሃይ ቮሊዩም የሚለውን አይገልጸውም ጀስት ማለት ነው። ፕሮጀክት ጀስት ይሄንን ኮንቴክስት አይገልጸውም። ቢ ያለው ደግሞ ኮንቲኒየስ ይላል። ኮንቲኒየስ ፕሮሰስ ማለት የሆነ ያለማቋረጥ የሚሰራ አገልግሎት ከሆነ ነው። which means run 24/7 ማለት ነው። producing extremely high volume of highly standardized products. በጣም extremely high volume ነው። highest ነው የሚለው just ይመሳሰላል። just ግን very standardized very high volume የሆኑ ፕሮዳክቶች የሚያመርት ከሆነ ነው። ሜን የኮንቲኒየስ ሜን ምንድነው? ኮንቲኒየስ ነው without stopping የሚሰራ ነው። በጣም ራኒንግ የሆነ ፕሮዳክሽን ፕሮሰስ ነው። ምንድነው የሚያመርተው ስንል ኬሚካልስ ኦይል ሪፋይኒንግ ሊሆን ይችላል፣ ፔፐር ሊሆን ይችላል ማለት ነው። ፕሮጀክት ግን የሆነ ህንፃ ወይም ትምህርት ቤት ወይም የሆነ ዳም የሆነ ብሪጅ ምናምን ነው የሚያመርተው።
እንደዚህ አይነት ነው ብዙ ጊዜ የምንጠቀምበት ማለት because demonstrate the frequently ነው frequently to produce ነው ያለ እረፍት ስለሆነ continuous production process best answer ነው ማለት ነው። ሲ ያለው ደግሞ high volume ነው standardized ነው mass production ሲባል just less continuous in volume and continuity ነው ብዙ ያመርታል ግን continuity ብዙ አይደለም mass production ላይ ማለት ነው። continuous ግን ሁሉን አቀፍ ነው because frequently to produce ለሚል B best answer ነው ብለን እንመልሰዋለን ማለት ነው። B ነው best answer። ዲ ያለው ደግሞ job shop በጣም high variety which means customized ፕሮዳክቶች የሚያመርት ነው based on customer need low volume ማለት ነው low volume ነው የሚያመርተው ማለት ነው። so ዲ ጭራሹን አይሆንም ተመሳሳይ ሜሽኖች አንድ ላይ ኦርደር ተመሳሳይ እንደዛ እየተደረገ ነው የሚሄደው ከዛ ለምሳሌ ዳቦ የሚያመርት ከሆነ የሆነ kind of ዳቦ አንዱ ያልፋል ሌላኛው ደግሞ በሌላው ሜሽን ያልፋል እንደዚህ አይነት አለ ማለት ነው job shop። ማስ ከሆነ ግን ወጥ የሆነ ፕሮዳክት ነው የሚያመርተው ወጥ ማለት ነው ወጥ ነው ብዙ ነው የሚያመርተው። ሲ ያለው ደግሞ ወጥ ነው ብዙ ነው የሚያመርተው ፕላስ ደግሞ ኮንቲኒየስ ያለ እረፍት ነው frequently ነው የሚያመርተው በጣም frequently ማለት ነው። ፕሮጀክት ደግሞ አብዛኛው ጊዜ one product ነው ትንሽ ፕሮዳክቶች በጣም ትንሽ ፕሮዳክቶች ናቸው just high customization ግን ሊሆን ይችላል ማለት ነው። ዩኒክ ነው ግን ዩኒክ ነው በጣም ዩኒክ ነው የሚለው highly customized ነው ማለት ነው ፕሮጀክት። so የቁጥር 17 መልስ ምንድነው ማለት ነው be continuous ነው continuous። እሺ እንቀጥል 18 a contingency table has 3 rows and 3 columns. What are the degree of freedom for the chi-square test ይላል chi-square ይህ ከስታቲስቲክስ ይመስለኛል A4 B5 C6 D9 ማለት ነው። chi-square የሚለው statistics for management 2 ማለት ነው statistics 2 የመጣ ነው። so degree of freedom የሚባለው ፎርሙላ አለ ታውቁታላችሁ ፎርሙላው ምንድነው degree of freedom ማለት row -1 እና column -1 ሁለቱ ተባዝተው የሚወጡ ማለት ነው degree of freedom ማለት ነው። ይሄ ፎርሙላው አለ so ይሄንን መረዳት ተፈልጋለሁ ነው chi-square ብዙ ጊዜ ይመጣል chi-square የመምጣት ብዙ ጊዜ ይመጣል ካልኩሌሽን ማለት ነው chi-square አስፈላጊ ነው ያዙት chi-square so row ተሰጥቶናል ኮለምንም ተሰጥቶናል row 3 ነው ኮለሙን 3 ነው 3 -1 እና 3 -1 ሁለቱ ተባዝተው ስንት ይመጣሉ 2 እና 2 ማለት ነው 2 እና 2 ተባዝተው ስንት ይመጣል 4 ነው 2 times 2 ማለት ነው 4 so A4 ይላል ልክ ነው አዎ 5 6 9 ግን ስህተት ነው so ይሄኛው A4 የሚለው ልክ መልስ ነው ማለት ነው ትክክለኛ መልስ ነው። DF ይባላል በአጭር abbreviation DF ማለት R-1 times C-1 ማለት ነው R ማለት row ነው C ደግሞ column ነው ታውቁታላችሁ just ቀላል ነው ይሄ። እሺ እንቀጥል 19 ማለት ነው እንደዚህ ሁሌ ይመጣል ነግሬያችሁ ነበር ረስት ጋር የተያዘ ማለት ነው ጥያቄዎች እንደዚህ አይነት ይመጣሉ what will be the future value of BUR 10,000 after 3 years if deposited in an account at 8% interest compounding quarterly ይላል ቁጥሮች አሉ ምንድነው future value ፈልግ ነው የሚለው አንዳንዴ ደግሞ present value ፈልግ ይላል
ይህንን መያዝ በቃ በደንብ ያዙት። ሁለት ጥያቄ ይመጣል ብዙ ጊዜ ማለት ነው። ሶ አሁን 10,000 ብር አለ። ከዛ ከ3 አመት በኋላ ተቀምጦ በ8% ኢንትረስት ኮምፓውንድ ኢንትረስት ሆኖ በየኳርተርሊ ማለት ነው። በየኳርተርሊ ማለት በአመት 1/4 of the year 8% ኢንትረስት የሄደ ኢንትረስት ይሰራል ማለት ነው። ሶ እዚህ 3 አመት ከ3 አመት በኋላ ስንት ያክል ይደርሳል የሚለው ነው። መልሱ አለ በቃ ችግር የለም። እንሂደው ሌላኛው ስላይድ ማለት ነው። ፊውቸር ቫልዩ ማለት ምንድነው? ፊውቸር ቫልዩ ማለት ፎርሙላው ታውቁታላችሁ መስለኛል። ፕሬዘንት ቫልዩ ታይምስ 1 ፕላስ ሬቱ ማለት ነው። ሬቱ ኢንትረስት ሬት ምንድነው የነበረው? 8%። ሶ 0.08 ማለት ነው። ከዛ ኳርተርሊ ስለሚለን ኦቨር 4 እንለዋለን ማለት ነው። ኦቨር 4 ሶ ይርሊ ቢሆን ግን ጀስት እንዳለው ነው የሚሆነው። አኑዋሊ ማለት ነው። አኑዋሊ ሲሆን ሶ 0.08 ኦቨር 4 ታይምስ 4 ታይምስ 3 ነው የሚለው። ምክንያቱም እዚህ ጋር ኤንቲ ስለሚለው ማለት ነው። ፎርሙላው ኤንቲ ነው። ኤንቲ ሶ 4 ታይምስ 3 ይሆናል ማለት ነው። ሶ ይህንን ስናባዛው የካልኩሌሽን ስራ ነው። ሶ ይህንን አባዝተን የምናገኘው ቁጥር 12682.42 ነው የሚመጣው። የትኛው አለ ስንል ቢ ነው ያለው። ሶ መልሱ ቢ ነው የሚሆነው። መልሱ ቢ ማለት ነው። መልሱ ቢ ነው የሚሆነው 12682.42 ይመጣል ማለት ነው። 10,000ን ከ3 አመት በኋላ በ8% ኢንትረስት ኢን ኳርተርሊ ኮምፓውንድ ኢንትረስት ሲሆን ማለት ነው። ኦኬ ይሄንን በደንብ መላመድ አለባችሁ። አይቀርም ሁሌ ማለት ነው። ስለማይቀር ይሄንን ማወቅ አስፈላጊ ነው። ግድ ማለት ነው። ግድ ይመጣል ሁሌ። አንዳንዴ ፕሬዘንት ቫልዩ ይላል፣ አንዳንዴ ፊውቸር ቫልዩ ይላል ማለት ነው። ሶ ይሄንን ማወቅ ነው። እንዴት እንሰራዋለን ምናምን የሚል ነገር ሊሆን ይችላል። ጀስት ግን ብዙውን ጊዜ ካልኩሌተር ይፈቅዳሉ። ችግር የለውም። ካልኩሌተር የተፈቀደ ነው እንደዚህ አይነት ጥያቄዎች ያሉ ከሆነ ማለት ነው። ጀስት የሌለ ከሆነ ግን ራሳችን የማይፈቀድ ምናልባት አንዳንድ ግቢዎች ሊያስቸግሩ ስለሚችሉ በራሳችን አጋምተን መመለስም ይቻላል ማለት ነው። ቀላል ነው። ጀስት የታወቀ ነው። ለምሳሌ 12,000 ምናምን ይሄን በተቻለ መጠን አባስተን መስራት ነው። እሺ እንቀጥል። ይሄ መጨረሻው ማለት ነው። Training. Which of the following is a basis for behavioral segmentation? ይሄ ምንድነው? ከማርኬቲንግ ፕሪንሲፕል አካባቢ መጣ ይመስለኛል። ብዙ አይነት ሴግመንቴሽን አለ። ሴግመንት ይደረጋል ማለት ፕሮዳክቱ ለየትኛው ካይንድ ኦፍ ከስተመር ነው የምናከፋፍለው ነው የምንሸጠው ነው። ሶ ይህንን መረዳት ነው ከማርኬቲንግ ፕሪንሲፕል ኦፍ ማርኬቲንግ የሚለው በደንብ መረዳት አለባችሁ። ቀላል ነው በጣም ኮርሱ በጣም ቀላል ነው። ከነበውነው በጣም የሚሰራ ነው ጀስት ማለት ነው። ሶ ኤ ኤጅ ግሩፕ ይላል። ቢ ፎር ቢሄቪራል ሴግመንቴሽን ቢሄቪየር ፎከስ ተደርጎ የሚሰራ ሴግመንቴሽን ይሄን በብዙ መንገድ ነው የሚመጣው። አንዳንዴ which kind of ነው በዚህ የሚሰራው kind of segmentation ያልሆነ ምናምን ሊሆን ይችላል እና የቢሄቪየራል ሴግመንቴሽን ባህሪ ምንድነው ሊነን ይችላል። ወይም አሉ ብዙ አይነት ሴግመንቴሽኖች። ሶ እሱን መረዳት ማለት ነው። ጂኦግራፊክ አለ፣
ብዙ አለ። እሱን መረዳት ነው። ቀላል ነው። ቢሄቪራል ሴግመንቴሽን የሆነው ቤዝ ተደርጎ የተሰራ የትኛው ነው? የመጀመሪያው ኤጅ ግሩፕ ይላል። ይሄ ኤጅ ቤዝድ ነው which means ዲሞግራፊክ ሴግመንቴሽን ማለት ነው። ዲሞግራፊክ ማለት ብዙ ጊዜ ሰዎች ያሳስታል መሰለኝ። ዲሞግራፊክ ማለት የሚቀያየር ነው። ዲሞግራፊ ማለት ስታቲስቲክስ ታውቁታላችሁ። ዲሞግራፊ ማለት የሰዎችን የህዝቡ ሁኔታ አይተ ማለት ነው። ስትራክቸር ፖፑሌሽን ስትራክቸር የሚባል አለ። ኤጁ ለወጣቶች ነው፣ ለሽማግሌዎች ነው፣ ለህፃናት ነው ምናምን ማለት ነው። እንደዚህ ሌላው በሴክስ ማለት ጀንደር ቤዝድ ማለት ወንዶች ሴቶች የሚለው ሴግመንቴሽን አለ ማለት ነው። ዙሮ ዲሞግራፊክ ማለት ምንድነው? ዲሞግራፊክ ማለት በአብዛኛው ጊዜ የሚቀያየር ነገር ነው። ቢ ያለው ደግሞ ኢንካም ሌቨልም አለ። ይህም በዲሞግራፊክ ሴግመንቴሽን ይመድቡታል አንዳንዶቹ። ኢንካም ማለት ይቀያየራል። ለሀብታም ነው ወይስ ለድሆች ነው? ግን ኤ እና ቢ ኮንቴክስቱ ይገልጸዋል ወይስ አይገልጸውም? ቢሄቨር አለው። በባህሪ መሰረት ነው አይደለም። ይሄ ከባህሪ ከሳይኮሎጂ ምናምን የተያዘ አይደለም። ኤ እና ቢ አይገልጸውም፣ ልክ አይደለም ማለት ነው። ሁለቱም ዲሞግራፊክ ሴግመንቴሽን ካይንድ ናቸው። ሲ ያለው ደግሞ ጂኦግራፊክ ሎኬሽን የሚለው ነው። ይህ ጂኦግራፊክ ሴግመንቴሽን የሚባለው በጂኦግራፊ መሰረት ለዚህ አካባቢ ለኢትዮጵያውያን፣ ለገጠር ሰዎች፣ ለውጭ ሰዎች ምናምን ጂኦግራፊክ ቤዝድ ማለት ነው። በሚኖርበት ቦታ ኮንሲደር ተደርጎ የሚሰራ ሴግመንቴሽን ነው። ሲም አይደለም። ዲ ፕሪሳይዝ አኩሽን ይላል። ፕሪሳይዝ ማለት የሚጎዝበት ማለት ነው። ይሄ ቢሄቪራል ሴግመንቴሽን ነው። ሁኔታ ማለት ነው። የሰዎቹን ሁኔታ የከስተመሮቹ ሁኔታ የሚያይ ከሆነ ቢሄቪራል ሴግመንቴሽን ነው። which means better on customer behavior ነው። የገዢዎች ባህሪ የሚያይ precise occasions ሊሆን ይችላል፣ ወይም የሚጠቀሙበት በየስንት ጊዜ ይጠቀማሉ which means usage rates የሚባል loyalty የሰዎቹ ተቀባይነት ምናምን አይተም ትሰራው በየስንት ጊዜ ይገዛሉ ማለት ነው። frequency of buying ማለት ነው። አይተ የምትሰራው ከሆነ ምንድነው ማለት ነው? behavioral segmentation which means ይሄ የሚገልጽልን ዲ ነው። precise acquisitions ነው። best answer ማለት ነው። best answer ለዛሬ ይሄን ይመስላል። ያላችሁ አስተያየት ጻፉልን። እንወዳችኋለን፣ እናከብራችኋለን እና የአምና የሰኔ 2017 ጥያቄዎች የጠዋትና የከሰዓት ያላችሁ ካላችሁ በስልክ ቁጥር 0923717038 ወይም @actis2127 ብላችሁ መላክ ይቻላል። እኛ በደንብ እንድንሰራው እንዲያግዘንም ማለት ነው። እና ብዙ ሰዎች ላይክ ያደረጋችሁ ነው፣ ኮሜንት እያጻፋችሁ ነው፣ ቪዲዮዎቻችንም እያያችሁ ስለሆነ በጣም ነው የምናመሰግነው። በጣም እናከብራችኋለን እና በዚህ ቀጥሉበት። ለኛ ትልቅ ነገር ነውና ያለምንም ክፍያ የምናገኝበት ነገር አይደለም ማለት ለዋይፋይ ራሱ የለንም። ዋይፋይ የለም፣ በዳታ ነው የምንጠቀመው። ለካርድ ራሱ የሚሆን ገቢ ያገኘን አይደለም። ምንም ገቢ የለም። ፍራንክሊ ነው የምነግራችሁ። ድብቆሽ እኔ አልወድምና ገና ነው። ለቀጣይ ግን ብዙ ስራዎችን ለመስራት እናንተን ልናግዛችሁ እንፈልጋለን። ሌሎች ለጓደኞቻችሁ ይሄንን
ቪዲዮ ሼር አድርጉላቸው የዩቲዩብ እንዲታወቅ ማለት ነው። ዩቲዩብ እንዲታወቅ በብዙ ኮርሶች የሆነ ሂንትም እንሰጣችሁ እንችላለን። ሂንት ማለት ነው የብዙ አመት ጥያቄዎች አይቼ ስለነበር ሂንት ልሰጣችሁ እችላለሁ እና ጀስት የሚከብድ ነገር ካለ ጀስት ኮንታክት አድርጉን፣ ችግር የለውም። ጥያቄዎችም በጣም እየከበደን ነው ለማግኘት ማለት ነው፣ ከባድ ነው። ምክንያቱም አብዛኛው ጊዜ ስልክ ምናምን ስለማይፈቀድ እንዴት አድርገህ ታገኘዋለህ ጥያቄዎቹ እንጂ የምታገኙ ከሆነ በደንብ ልንሰራው አብራርተን ለመስራትም ያስፈልጋል ማለት ነው። ሁሉም አሁን ማንበብ ብቻ ትርጉም የለውም። አንብበ ጥያቄው ሲመጣ መደናገር ምናምን ሊመጣ ይችላልና ጥያቄዎች ከሰራችሁ ግን አእምሯችሁ ጥያቄው ቢያንስ ያውቃል። ስለሚያውቁ ምንም ስትረስፉል አይሆንም ማለት ነው፣ ቀለል ይልበታልና ጥያቄዎች በደንብ ስሩ ነው የምላችሁ። እኔ እርግጠኛ ነኝ ጥያቄዎች በደንብ ከሰራችሁ ጥሩ ውጤት እንደምታመጡ። አያችሁ በአንድ ጥያቄ 4 ቾይስ ስላለው አራቱ በተለያዩ ቢመጣ ራሱ አራት ነገር እያወቃችሁ ነው። አራት ነገር እያወቃችሁ ስለሆነ ሁሉም ኢን ዲቴል እዩት። ጥያቄው አይደገምም። ፍራንክሊ ትሩሊ ነው የምነግራችሁ፣ ጥያቄ አይደገምም። ጀስት ግን ከራሳችሁ ጋር ለመዋሃድ ይጠቅማችኋል። ብዙ ጥያቄ ከሰራችሁ በደንብ ነው የምትሰሩት፣ ባታጠኑም ራሱ ማለት ነው። ምናልባት ጊዜ የሌላችሁ በጣም ቢዚ ሆናችሁ በስራ ወይም ማጥናት የደበራችሁ ልትኖር ይችላሉ። በተቻለ መጠን አንብቡት። ጀስት ግን የሚደብራችሁ ምናምን ከሆነ ግን ጥያቄዎች ስሩ፣ ቪዲዮዎችን እዩ። ማየት ራሱ ብዙ ነገር ማለት ትኩረት አድርጋችሁ ከሰማችሁ ካዳመጣችሁ ብዙ ነገር ወደ ቋንቋችሁ መልሱት። ዝም ብሎ በእንግሊዝኛ ሸምድዳችሁ ከገባችሁ እንደምክር ነው። ጀስት እኔ ከናንተ አውቄ ምናምን ሳይሆን እንደ ኤክስፒሪየንስ ነው። ጀስት ልክ ከሆነ ወሰዱት፣ ችግር የለውም። የተሳሳትኩት ነገር ካለ ችግር የለውም። ጀስት ግን ጥያቄ መስራት የሚባለው ነገር ክሪቲካል ቬሪ ኢምፖርታንት ነው። ከተሞክሬ ኤክስፒሪየንስ ከወሰድኩት ማለት ነው። ደግሞ ከጭንቀት ፍሪ ነው የሚያደርጋችሁ። የሆነ ጥያቄ ቢመጣ ምንም በቃ ፈተና ሲባል በቃ ምክንያቱ ፈተናዎች እየሰራችሁ ስለነበረ ፈተና ቢመጣ ጀስት አመጣጡ ታውቁታላችሁ፣ የጥያቄው አይነት ታውቁታላችሁ ማለት ነው። በደንብ መስራት በተለይ የ2017 ምናምን የቅርቡ ቤዝድ ኦን ስለሚመጣ ማለት ነው የጥርና የሰኔ ምናምን ማየት አስፈላጊ ነው። የአሁኑ ትሬንዱ ሳይው እኔ ስረዳው በተዘዋዋሪ እየመጣ ነው። ዳይሬክትሊ የሚመጣ ጥያቄ እየቀረ ነው። መጀመሪያው ላይ ከሆነ የሆነ ታይትል አለ፣ ከሱ የመጀመሪያው ይመጣል which one is true ምናምን ይላል፣ ከዛ ትመልሰዋል። አሁን ግን XYZ ካምፓኒ ወይም ኮካኮላ ካምፓኒ ወይም የሆነ ምሳሌ ይሰጥና የምንድነው ምናምን ነው የሚለው፣ ወይም አበበ የሚባለው በዚህ ይሰራል ወይም ይሄን ስትራቴጂ ይጠቀማል ምንድነው ምናምን ስለሚለ ከራሳችን ጋር መዋሃድ ያስፈልገናል ማለት ነው። ኤኒዌይ ብዙ ምክር አበዛሁ መሰለኝ እና አይዟችሁ፣ በርቱ፣ አጥኑ። የሆነም ሼር የምታደርጉት ፒዲኤፍ ፈተና ማለት ነው ስክሪንሻት ነው የምፈልገው እኔ በተቻለ ማለት ነው። እውነተኛነቱ የተረጋገጠ ነው እኔ አረጋግጬ ስለማስተላለፍ ማለት ነው። በመረጋገጥ ፍሪ ፋየር ጌ ስለምቀበላችሁ በፒዲኤፍ በዝሮ ኤኒዌይ ወይም በፎቶም ሊሆን ይችላል፣ በቴሌግራም ሊሆን ይችላል፣ በዋትስአፕ ሊሆን ይችላል፣ በኤኒ ሚንስ ከላካችሁልኝ እቀበላችኋለሁ ማለት ነውና በዚህ የምትሳተፉትም አመሰግናችኋለሁ፣ አከብራችኋለሁ። መልካም ፈተና ሁላችሁም እንደምታልፉ ተስፋ አደርጋለሁ። ማለት ብቻ ግን አይደለም፣ በጣም ጥሩ ውጤት እንደምታመጡ ተስፋ አደርጋለሁና አይዟችሁ፣ በርቱ ልላችሁ ፈልጋለሁ። ደህና ሁኑልኝ። ቻው። ይሄ እጹብ ቲዩብ ነው። ደህና ሁኑልኝ። ቻው።